ካሳንቺስ አካባቢ ላስተምር ሄጄ መቼም ይገባቸዋል። ቆሜ እያስተማርኩኝ ከኋላዬ ውር ያደርገኛል። ታውቃላችሁ ሰውነቴን ቡጥጥ ያደርገኛል። በቃ ዞር ብዬ ማይክሮፎን እንደዚህ አድርጌ አባቴ ምን አጠፋው አልኳቸው። እያስተማርኩኝ እኮ ነው። እዛው እንግዲህ ያጋለጥኩት ነው እንግዲህ መሰለኝ በስሜት እያስተማርኩ መሰለኝ። አጅሬው ለካ እያስገቡልኝ ነው። ማታ ገብቼ ቀጠቅጠዋለሁ፣ ሰግዳለሁ። አሁን የገባሁት ቅድም ከሁለት ሰዓት በፊት አለኝ። አውደ ምሕረት ላይ ቆሜ እያስተማርኩ የክርስቶስን ቃል እያስተማርኩኝ እኮ ነው ቤተሰቦቼ። ከዛ መድረክ የሚባል ነገር አቆምኩኝ። በቃ ያው ምን አድርገችኝ እቺ መድረክ ማህበራዊ ሚዲያ ግዴታ አትሮንስ ጨብጬ መጽሐፍ ገልጭ ዛም ነው ህዝቡ ቁጭ ግጥም ብሎ የተባለ መሆን አለበት። እንዲያውም የተረፍኩትና ጤነኛ የሆንኩት እንዲያውም እዚህ ከመጣሁ በኋላ ነው። ሰላም ነኝ። አይታችኋል መቼም እና በጣም አዘንኩኝ። ከዛ ዲያቆኑ ጸበል ወሰድኩት፣ ዳነ። በጣም አዘነ። ተመልሶ ወደ ስራው ገባ። አስተዳዳሪውም ተመልሶ እንደዳነ፣ መምህር ግርማ ጉባኤ መጥተው እንደዳነ ይሄ ልጅ ቄሱም መጥተው እንደዳኑ፣ እንዲያውም ቄሱን ጭራሽ በርሜል ጎጊስ ልኪያቸዋለሁ። ሄደዋል። መቼ መሰላችሁ ሄዱት? በግል ነው ሄዱት። ቤተሰቦችን ልጠይቅ ብለው ባህር ዳር ሲሄዱ በዛው ገንዘብ ልኬላቸው በርሜል ጎጊስ ሊሄድ ብለው ሄዱ። በሽታው ባለበት ሰዓት ለዚያው እና ሄደው ድነው መጡ። በርሜል ጎጊስ ካህኑ ማለት ነው። በጣም ነው ደስ የሚለው። ሁለቱም ዳኑልኝ። ከዛ ቁጭ ብለን እናወራ ብለን ስንወያይ እገሌ የሚባሉት ደብተራዎችም ቅባቶችም ናቸው አሉ። ለምንድን ነው ታዲያ ቤተክርስቲያን ገብተው እንደዚህ የሚያደርጉት? ምን እናርግ? ቤተክርስቲያን የሁለቱም አይነት ሃይማኖት መገልገያ ሆናለች። ማንን እንስማ? የማንን ወንጌል እንስማ? የትኛውን እናዳምጥ? የሚገርማቸው ማይክሮፎን ጨብጠው እኔ ቆይ እስከ መጨረሻው ልሂድና ላጣራ ብዬ ነው እንጂ ማረጋገጫ አላገኘ ብዬ ነው እንጂ ማለት በትክክል ማይክሮፎን ጨብጠው ሲያስተምሩ የምታውቋቸው ትልልቅ መምህራኖች ውስጥ ሁለቱ ቅባት ናቸው። እንዲያውም እኔ አንድ ጊዜ መምህር አንተም ቢካልክ አናጋልጥም ካልክ ለዘመዴ ነው የምንሰጠው አሉ። ለዘመድኩን ማለት ነው። እኔ አይመለከተኝም ስጡ። በእኔ ዩቲዩብ ግን ቀደም ተከተሉን ጠብቆ ነው የሚሄደው። ዝም ብዬ ማስረጃ ሳልይዝ አላወጣም። ለምን? በዘመድኩን የመቼም መምህር ማለት ይከብደኛል። በዘመድኩን በኩል እየወጡ ያሉት መረጃዎች አብዛኛዎቹ ቤተክርስቲያንን የሚያሰድቡና እንደው በሁሉም ነገር ውስጥ ልግባ፣ በአኬም በአዶናይም በዛችም በዋንትያ በቃ በሁሉም ነገር ውስጥ በፖለቲካውም በዶክተር አብይ አህመድም በመከላከያም በፋኖም በሸኔውም በሁሉም ስለሚገባ ዘመድኩን ጥጉን ስለማላውቀው ዘመድኩን ስጡት አትስጡት ምን አገባኝ ነኝ። እንደርጎዝም በሁሉም ላይ ጥልቅ ማለት ስለማልወድ ማለት ነው መስመር ልጅ የሚሄድ ነኝ። አይታችኋል። ፖለቲካ ሳወራ የለውበትም። ብዙ ትኩሳት የሆኑ ሚዲያ ላይ የሚሰጡን ርዕሶችና አጀንዳዎች አሉ። እኔ አጀንዳ ይዤ አልሄድም። አጀንዳ የራሴ አጀንዳ አለኝ፣ አይመለከተኝም። ከዛ በደብዳቤ እያደረኩኝ በፍላሽ በሚሞሪ እያደረኩኝ እንዲደርሳቸው እያደረኩኝ ከልጅነት ጀምሮ ገና ዲያቆን ከነበሩበት ጊዜ ጀምሮ አሁን እስካሉበት ስልጣን ድረስ ያደረጉትን ነገር በሙሉ መንፈሱ የለፈለፈውን በሚሞሪ አድርጌ ላኩላቸው። ለሁሉም አገልጋዮች፣ ለደብሩ አገልጋዮች በሙሉ። ለአንዳንድ ዲያቆናት አላኩም። አንዳንድ ዲያቆናት አሉ፣ ለእነሱ አላኩም። ምክንያት ስላለኝ ነው፣ የማልክበት ምክንያት ስላለኝ ነው። ማህበራዊ ሚዲያ ላይ የሚሰሩ ስለሆኑ ያንን ድምፅ ሌላ ነገር እንዳያረጉት ስለፈራሁ ነው። ከዛ አብዛኞቹ ሊያገኙኝ ቢሮ ምናምን ደብዳቤ ያስገቡ። ብዙ ደብዳቤ መጥቶልኛል። በጣም ብዙ ወረቀት ተጽፎ የመጣ ደብዳቤ አለ። ከዛው ደብር ቢያንስ ወደ 8 ምናምን የሚሆኑ አገልጋዮች ደብዳቤ አስገብተው ነበር። አንድ ላይ ሆነው በተናጠልም መምህር አራኒ ምን ይሄ ሰውዬ እንደዚህ አብልቶኛል፣ እንደዚህ ቤቱ ሄጄ እንደዚህ ሰጥቶኛል፣ እንደዚህ አድርጎኛል ለሚሉ አገልጋዮች በሙሉ ለምን ስላቸው ደውዬ ጥበብ እየመሰለን አገልጋዮቹ ቤተሰቦቼ ከዛ ላይ መላክ ጀመረ ሳሳድምበት። ወይ ቀላል ነው። ያው መቼም እኛ ላብራቶሪ ኤክስፐሪመንት ክፍል ገባ ብለን ትንሽ ጠቅ ስታረጉት ወይም ሰገድ ስታረጉ ቅዱስ ቁርባን ስትቀበሉ ምንድነው ምናምን ይላል። እሺ ሰላም ገባ እንዴት ነህ ይመቻል ዙፋኑ ሶፋው መቀመጫው ትሉታላችሁ። መቼም ኩላሊት ላይ ነው ጨጓራ ጣፊያ ላይ ነው የትኛው ላይ የሚቀመጠው ተመችቶት ልብ ላይ አይምሮ ላይ ህሊና ላይ መቼም እኔ ፋታ አልሰጠውም። ስለው ይላል። ደፋር አይደለ ደብተራው
ሲፈልግ ከነጫማው ሊገባ ከፈለገ የተደገመበት ሰው ቤተክርስቲያን ከነጫማው መግባት ነው የሚያምረው አይደለ? እንደዛ ነው የሚሆነው። ከዛ ተወያየና ቁጭ ብለን ዲል አደረግን። ምን ፈለክ? ካፌ እንገናኝ። እናንተ በህልሜ ካፌ እንገናኝ ብሎኝ በህልሜ ሰዓቴን ሳይ 4 ሰዓት ይላል። በህልሜ አታምኑም? እግዚአብሔር ምስክሬ ነው። በ4 ሰዓት ላይ ካፌ ሲል ቁጭ ብሏል። ከርቀት አየሁት። ምንድነው ሄጅ ገብቼ ነው ላገኘው የሚገባኝ? እኔ እኮ በህልሜ ነው ያየሁት እኮ። እና መንፈስ ልኮ እንገናኝ ብሎኛል። በዚህ ልክ ነው። አሁን ይሄ ሰውዬ በደመና ይጓዛል ቢባል ወይ ደግሞ 1 ሜትር ከፍ ብሎ ይበራል ቢባል መቼም መናፍስትን እያዘመ ስለሆነ ነው። አደጋ አለው ይላሉ። ልሂድ አለ ሳልሂድ ሄድኩ። ሳልሂድ ክዳ ያላችሁኝ አየሁት ከፊት ለፊት። የት መሰላችሁ የተገናኘ ነው? ውበት ህንፃ መገናኛ ማራቶን ጋር እዛ አንዱ ካፌ ገባን። ገብቶ አየሁት ቁጭ አለ እና በጣም ማለት እኔ አንዳንድ ጊዜ ነገሮች ግንን ብለው ከአይምሮ በላይ ሲሆኑ ኧረ መምህር ምንድነው የምታወራው ልትሉኝ ትችላላችሁ። ቤተሰቦቼ እናንተ ታች ሆናችሁ ማን የላከብኝ እኛ ጨዋታው ሌላ ነው። በቃ ላይ ቅጥቅጡ ሌላ ነው። በዚህ ልክ በህልሜ ሰዓት አሳይቶኝ በእውን በሰዓቱ ቁጭ ብሏል። በሰዓቱ ነግሬዋለሁ ብሎ አስቦ መቼም ልኬለታለሁ ሜሴጅ ብሎ ቴክስት እንዳደረገ ሰው እንደምመጣ እርግጠኛ ሆነ ማለት ነው። ከዛ ቆምኩኝና አሁን ብገባና ባገኘው ጠርቼህ ነው እኔ ነኝ ስብ ያመጣው ይለኛል። ስለዚህ እንዴት ነው ማድረግ ያለብኝ አልኩኝ። አያችሁ። ከዛ ቆሜ ወደ ሊቀ መላክ ወደ ቅዱስ ሚካኤል ዞርኩኝና እዛው አጠገብ ያለ ሚካኤል ከሚካኤል ዞርኩና አንድ አቡነ ዘበሰማያት ጸልዬ ገባው። እሺ ያልኩት ገና አንድ ገባውኝ። እሺ ቢስ ቆም ጊዜ ያው ብትይዘውም ግን በሰዓቱ መተሃል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩ። ማለት ምንድነው ገብቷቸዋል? ብትይዘውም ማለት ማታ ቀጥቅጬ ይዤዋለሁ። ታስሯል፣ ተይዣለሁ፣ ታስሬያለሁ። በቃ በዓል ሰላማት ብሎኛል። መንፈሱ ብሎታል፣ ነግሮታል ሄዶ እና ብትይዘውም ግን ያው በሰዓቱ መተሃል አለኝ። ኦኬ እሺ አልኩኝና ቁጭ አልኩኝ። ጥምጣም ይሄት ሄዳ አልኩት። አይ በዚህ ሰዓት እኮ ጥምጣም አያስፈልግም አለኝ። ሱፍ ምናምን ገጭ አድርገው አንዳንድ ቄሶች አይታችኋል። አባ ሳልሙን የምትሏቸው የምታውቋቸው ሲሆኑ ነው። የሚያውቃቸው ሰው ከሌለ ኖርማል ናቸው። ቁጭ ብለው ከፈለጉ ወተት መጠጣት ይችላሉ። ከፈለጉ ቢራ አያስታውቅባቸውም። አሁን በቆባቸው የሚያፍሩ በክህነት ልብሳቸው የሚያፍሩ አገልጋዮች መጥተዋል። በጣም የሚያሳዝነው ነገር። ኦኬ እሺ ቁጭ አልኩኝና በጣም ግን አድንቃለሁ ምናምን አለኝ። ለምን አልኩት። አይ በቃ ያስከው ስትይዘው ጊዜ እኛ ጋር ብዙ ናቸው። አንተም ላክ ችግር የለውም እናንተ ጋር ካሉት እኛ ጋር ያሉት ይበልጣሉ የሚለውን ታውቀዋለህ መቼም አልኩት። እና ኖርማል ነው የሚያወራኝ። መንፈስ እንዳለበት ሰው ምንም አይደለም። እና የሆነ ቦታ ጠብቁ የሚሏቸው መንፈሶችን አስቀምጦ ከኔ ጋር የሚያወራ ሰው ብቻ ይመስላል ስታስቡት። ስጋ ለበሰ አጋንንት አይመስልም። በዚህ ልክ ሊደራደር ይመጣል። አንተ ከዛ ምንድነው የምትፈልገው? ለምንድን ነው የላከው እኔ ጋር አልኩት። አይ በቃ ቼክ እያደረኩ ነው አለኝ ይሄኛው። ኦኬ ጸሐፊውም ቼክ ሊያደርገኝ ላከ፣ አንተም ቼክ ልታደርገኝ ላክ። ኦኬ እሺ ያስኩት። ይኸው በቃ በመርገማ ባስተማሩን ጠበጠብኩት። የኛን ኪንዶ ታውቃታለህ አለችኝ አልኩትና ወጣሁኝና ጠረጴዛ ላይ ቁጭ አደረኩት። ኪንዶ ታውቃለህ? የኛ ኪንዶ የብሩስ ሊ ወይም ቻክሮሊስ የምናምን የነ ጄኪ ጃን መቁጠሪያችን ነች። ሌላ ምንም ኪንዶ የለን። እንዲህ ምናምን ትሉና ከዛ ለመሳቅ ለመጫወት ምናምን ሲሞክር ትቀልዳለህ አይደል? በሃይማኖት ትቀልዳለህ አይደል? ማህበብ ላይ የተዋረስከው የትኛውን ነው? የባህሩን ነው? የበረሃውን ነው? የጫካውን ነው? የትኛውን ነው? በእና ከሲኦል ነው የሳብከው? ከየት ነው የሳብከው? ምንድነው እንደዚህ በዚህ ልክ በዚህ ነገ እኮ ትሞታለህ። አንተም እኮ ተዋናይ እኮ ሞቷል እኮ አልኩት። ተዋናይን ታውቀዋለህ መቼም። ተዋናይ የሚባለውን ደብተራ በፍየል ላይ አዋረሰ፣ በራሱ ላይ አዋረሰ፣ በቤት ሰራተኛው ላይ አዋረሰ፣ በልጆቹ በምንም አደረገ። ግን በቃ እኮ ትሞታለህ እኮ አፈር ይበላሃል፣ ትበሰብሳለህ። ከዛ በኋላ ክርስቶስ ፊት ትቀርባለህ እኮ። የሰማዩ ማናየው አለኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ነህ ቤተክርስቲያን መድረክ ላይ ቆመህ ውዳሴ ማርያም አንድምታ ትርጓሚ የምታደርገው? አንተ ነህ የእመቤታችን አንድም እያልክ በግዕዙ ወደ አማርኛ አማርኛውን ደግሞ ወደ አንድምታ የምታደርገው አንተ ነህ። የሰማዩ ማናየው። ታዲያ ሲኦልና ገነትን ታዲያ ምን ብለህ ልታስተምረው ሰው ጊዜ? አሁን እስቲ እንደው
እንትኗን ታያትና ሸቀላውን እስቲ አስተምሪኝ፣ ዩቲዩብ ላይ እንዴት እንደሚሸቀል አስተምሪኝ ምናምን አለኝ። ልክ ማነው ስሙ ገብረስላሴ ነው የሚባል ቲክቶክ ላይ አንድ የሆነ ስማችን የሚያጠፋ የሚሳደባል አይደል? በውስጥ በኩል ገብቶ ለአንዳንድ ዩቲዩበሮች ቲክቶከሮች የኛ ተመሽዋ ይገባ እንዴት ነው እስቲ ሌላው ሰውትና እኔ ቢያለኝ እኮ በቃ ገንዘብ መስራት አልቻልኩም በቲክቶክ እንዴት እንደሚሰራ ሲያስተምሩኝ ይላል። በዛ የገባ በውስጥ በኩል አይገርማችሁ? ተማሪዎች ይደውሉ ይነግሩኛል። አረ መምህር ገብረስላሴ የሚባል እንደዚህ እያለ ነው ይላሉ። እና እንዴት እንደምትሸቅሉ እንዴት ብሩ እንደምታፍሱት እስቲ ባካችሁ ንገሩኝ። ግርምሽ ያስተማረ ሌላ አስማት ድግምት የለም አለ አልኩት። በቃ እሱን አስተምረ ምንድነው አንተም እኛም አራዳ ነውና በቃ አለ ቆንጆ መተት አስተምሮኛል አልኩኝ። አላንሳውና ላጣረኩት አስተናጋጅ ካፌ ምናምን ሰው መጣ ተሰበሰበ። ጭንቅላቱን ወገብ በዛ የሚያክል የወይራ መቁጠሪያ በቃ ተናደዱ ውስጤ። በቃ እንዴት በዚህ ልክ ይቀልድብኛል? እንዴት ምን አይነት በቃ ውስጤ በጣም ተናደደ። ከዛ በጣም መትቼዋለሁ፣ ወገቡንም መትቼዋለሁ። አጣርጌ ሰንበር አስቀምጬለታለሁ። ከዛ ካፌው እንትን ያዘኝ። ካቦ የካፌው አስተናጋጆች አለቃ ሰው መጣ ምናምን ምንድን ነው ሲል ጊዜ እዛ ምድረ ኮልኮሊያ ሂድና ጋርንትን ሰብስብ እዚህ መተህ ምናምን ብዬ ተናግሬያቸው ወደ ውስጥ ይዘውት ገቡ። እንዲህ መሰለኝ አጂውን አሳረፍኩለት መሰለኝ። ፊት ለፊት አስቀምጬለትም ሊቀልድ ይሞክራል። ከዛ ወደ ቤት የመጣሁኝ በስልክ በቴክስት አድርጎ ስድብ አይደለም ግን ይሄ እንዴት ነው ዛቻም አትሉትም። አንድ ቀን እንደምንገናኝ ቀጠሮ ሊያስይዝ ሞከረ። ላከው፣ ችግር የለውም ፎቶ አለኝ። የካፌውን ካሜራ ተጠቅሜ ቪዲዮውን ወስዳለሁ። ቤተክርስቲያን የምታደርገውን ነገር ሁሉ እናገራለሁ። ከዛ በኋላ ታያታለህ አልኩት። ከዛ በሶስት ቀን ነው በአራተኛ ቀኑ የለም ተባለ። ሄዷል ወደ ሀገሩ ተባለ። ብዙ ሰዎች ቆይ እሰራልሻለሁ ካሉ በኋላ የት ሄደ ሲባል ክፍለ ሀገር ከተባለ በቃ ልታሰራልኝ ነው ማለት ነው ይባላል አይደል? ኦኬ አልኩኝና እኔም ደግሞ ያው በደንብ አድርጌ በስሙ ማለት ነው እየቀጠቀጥኩኝ ከዚህ ሰውዬ የምትመጣ በስላሴ ስም ታስር፣ ወደ መጣህበት ታስር ግባ፣ ሄድና ወደ መጣህበት ሰውዬ ግባ እያልኩ ቀጠቀጥኩት። ማታ ማታ ቀጠቀጥኩት። ከዛ የሆነ ቀን ላይ እኔ እንግዲህ እኔ ውስጥ የታሰረ ምናምን ኖሮ አይደለም ቀጠቅጠው እየፈተሽኩ ነው ራሴን፣ በዛው ስጋዬን እየገራው እየሰገድኩኝ ማለት ነው። የሆነ ቀን ላይ ቁጭ ብዬ ከልጆቼ ጋራ የተጫወትኩኝ ቴሌቪዥን ያው እንደ ቤተሰብ ማለት የተጫወትን ምልክት ታወቀኝ። ከኋላዬ በር የተከፈተ መሰለኝ፣ የቤታችን በር። ዞር ሳይ በር አልተከፈተም፣ ንፋስ ነው ግፍ ይላል። ከዛ ውርር አደረገኝ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ጆሮዬ እንደዚህ ስል ባለቤቴ ምን ነው አለችኝ። እኔ እንጃ ጆሮዬ ጭው አለብኝ አልኳት። ይሄ ደግሞ ብዙ ጊዜ በጆሮዬ ነው የሚነግረኝ። ኦኬ መጣሁ፣ በቃ ቢሮ ነው የማድረው። ቻው አልኳቸውና ወደ ቢሮ መጣሁ። ያይጨናነቁ ልጆቹ ማለት ነው። ቢሮ መጣሁኝና 287 ሰገድኩበት። ያ ማለት 741 ማለት ነው። 741 7000 ብር አስቀምጥና አንድ አቡነ ዘበሰማያት እያልኩ ስሰግድ 41 ይሞላል። ታውቃላችኋል ይሄን? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያላችሁ ስትሰግዱ መጨረሻ ላይ ለዘላለሙ አሜን ስትሉ 41 ይሞላል። ቁጠሩት። ልክ የእመቤታችን ጋር ስትደርሱ ለእመቤታችን በቅድስት ድንግል ማርያም ስም እያላችሁ ስትሄዱ ስሟን እየነጣጠላችሁ መሄድ አለባችሁ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ የሚለው ላይ የእመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እያላችሁ ስሙን እየነጣጠላችሁ አንዳንድ ስግደት መስገድ ነው። 741 ሰገድኩበት፣ 287 ሆነ። ከዛ በኋላ እዛው በተኛውበት ዘረረኝ። ራሷ እንግዲህ ድንግል ማርያም እዛው ያዘችልኝ ማለት ነው። በተኛሁበት ነጋ። እዛው የጸመጸልይበት ቦታ ላይ ከላይም አልለበስኩ ምንም አላልኩኝ። ሲነጋ ቁጭ ብዬ ህልሜን ጻፍኩት። የጻፍኩትን ፎቶ አንስቼ ላኩለት። ክፍለ ሀገር ነው ያለው፣ ገጠር ነው ያለው፣ አላየውም። ከዛ በኋላ ከ15 ቀን ነው ከ20 ቀን በኋላ ተመለሰ የሰውዬ። ከ20 ቀን በኋላ ሲመለስ በሰው በቃሬዛ ተደርጎ ተሸክሞት ነው የመጣው ሆስፒታል ሊገባ እና እዚህ እንደመጣ እንግዲህ እንደገባ ኔትወርክ ሰርቶለታል መሰለኝ። በሰው ትከሻ ላይ ተሸክሞ
ተሸክመውት ነው የሚልክልኝ። አሁን እኔ ይሄንን ቴክስት ምልክልህ የሰው ትከሻ ላይ ሆኜ ነው። የሆነቴን ነው የምነግራችሁ። ምን ያህል የጸሎት አቅም ነው የምነግራችሁ። እኔ እንደዚህ ሆኜ እግዚአብሔር እንዲያደርገልኝ ብዬ ነው እንጂ ልናገር የምችለው እኔ እንደዚህ ያደረኩት አይደለም እምላችሁ። በሰው ትከሻ ላይ ተሸክመውት ከገጠር ከአዲስ አበባ ጥግ ላይ ማለት ነው እዚህ ስትገቡ ሸኖ አካባቢ ላይ ከዛ ተቀብለውት በአምቡላንስ አልቻልንም ብለው ተቀብለውት አጥተው ሆስፒታል እስከሚያስገቡ ድረስ ቴክስት እያደረገ ነው። የላክልኝን አይቼዋለሁ፣ ህልሙንም የላከውንም አይቼዋለሁ። እንደገና ወደ መጣህበት ተመለስ ብለህ የላከው መንፈስም ደርሶኛል፣ ቴክስቱም ደርሶኛል ነው እንጂ እያለ ይቀልዳል። እና ግርምሽ ጥሩ አድርጎ አስተምሯቸዋል። ከአሁን በኋላ ከአንተ ጋር ልፋለምን በቃኝ አለኝ። ይሄ ነው። እግዚአብሔር ስም የተመሰገነ ይሁን።